ዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ኦኬ ጸጉራቸውን ሊሰሩ ነው የመጡት። ጸጉራቸውን ሊሰራል ጸጉሩን ሰራሳለ እሷ ደስ ይላል። አቡ ይመጣ እየተኮሰ ነው የመጣ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተከስተናል። እናንተን ያስተምራል ያዝናናል ናቸውን ቪዲዮዎች ይዘን መተናል። ከእናንተ የሚጠበቀው ቪዲዮን ሰብስክራይብ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ኮሜንትም መጻፍ፣ ኮሜንቱን ጽፉትም ደግሞ በነፃነት ሀሳብ አስተያየታችሁን እዚሁ ቪዲዮ ላይ መግለጽ ትችላላችሁ። ወደ መጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ የሚሆነው ኮሜዲያን እሸቱ ትንሽ ሰሞኑን መነጋገሪያ የሆነበት በዋልድባ ጉዳይ ነበረ። እሱን ቪዲዮ ኮሜዲያን እሸቱም የገለጸው ሀሳብ አለ። እሱን ሰምተን እንመለስና በየመሃሉ ሀሳባችን እንገልጻለን። ወደ ቪዲዮ እንሄዳለን። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲው ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። እስኪ የአባቶችን ጥያቄ ሰምተን እንመለስ። ብዙ አህዛቦች መነጋገር ያድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። እንግዲህ የአባቶችን ጥያቄ ሰምተናል። እስኪ ከእሸቱ አንደበት ደግሞ የሚለውን ሰምተን እንመለስ። የአባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከተኛ ሊያሳትፈን ሊያድነን እንደሆነ ተመልካች ሁሉ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮ
ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኛ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። ይቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። እንግዲህ እንደሰማችሁት ነው። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይወሳል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱ መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ እና ይሄንን ደግሞ እናንተ ዓላማዬን እንድትረዱልኝ በትክክል እንግዲህ እሺን እንደሰማነው ነው። ሁላችንም ቢሆን በሌላ አንግል ነው እንዳለው የተረዳ ነው። ግን ደግሞ እሱ ሙሉ ማብራሪያውን ነው የገለጸልን። ክብር ይስጥልን፣ እግዚአብሔር ያክብርህ። ሌላ የምንለው የለም። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮ የሚሆነው ደግሞ ቬሮኒካ ትንሹን ሰርፕራይዝ አድርገዋለች ማለት የሆነ በቃ ሪአክሽኑን እስኪ አይተን በዛው ልክ ደግሞ እንመለስ። በጣም ነው እኔ የተደሰትኩት። እስኪ እናንተም እዩትና ሀሳብ አስተያየታችሁን ትጽፉልኛላችሁ። ወደ ቪዲዮ እንሄዳለን። ደስ ይል ነበር። ትንሹ ገባ። ኦኬ፣ ፀጉራቸውን ሊሰሩ ነው የመጡት። ፀጉሩን ሰራሳለ እሷ
ደስ ይላል። ዘሎ ተጠበጠባት ደንግጧል። እንዴ በስንት ቁፋሮ ነው ያገኛት ቬሮኒካ። ደስ ይላል። አንተስ ትወደኛለህ? ምን ያህል እንዴት አድርገህ ማረግ ሰው ነው የሚወዳት። ካይቻለሁ ዘፈንን አበባዬ እያልክ ስትዘፍን እንዴ እና የማን ዘፈን አበባዬ? አበባዬ ዘፈን በስልክ ነው ያያት። ግን እኔ ዘፈን አይደለም የሷ የማሚ ዘፈን ያኔ አይደለም የማሚ ነው። ወርቅ ወዳለሁ። እሺ በጣም የሆነ ቃላት ደስ አይልም። ምን ልግዛለህ? እሺ ማጋሉ ሳይደ ማጋሉ ሳይደ ንገረኝ። ቬሮኒካ ጋር ነው መሄድ የሚፈልገው። እሷ ጋር ሆኖ ማለት ነው። ቮሎኒካ በቃ ቦለኒካ ጋር ሄደሽ እዛ ጋር ነው አፍሮ አላተ እዴ ይስኮረማ ክራሽ ደይዶ ቦሎኒካ ጋር ተራፈራት አፈራት በጣም ይወዳል ነገር ቦሎኒካ ጋር ዘፈኝልኝ የትኛው ልስፈንልህ? የትኛው ልስፈንልህ? ተሽኮሮ ኖ ዳኒ ንገረኝ ጮክ ብለህ ሎኬሽን ሶሪቴ ይሰማል። አበባዬ እኮ አበባዬ ማናት ዘፋኛው? ማናት ዘፋኛው? ማነው? ስሜን አታውቀውም? ማነው? ፋይናሊ ተናገረው። ለትንሹ ልዘፍንላት። እሺ ታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ እንዴት እንዳረገኝ እውነት ትንሹ መታደል ነው። ተዘፈነለታ ካጠገብህ ስገኝ ካጠገብህ ስገኝ ካጠገብህ ስገኝ ቤተሰብ አሙታል እንዴ እንትን ነው ደንግጦ አሁን ልቡ ደንግጦ ነው። ነይ ማይ በማረብ ነይ ለምዶ ልብ የሚመታው አንቺ ዘረቀፍኩ ነው። በቃ ክራሹ ነኝ እንዴ ይወዳታል። መታደል እኮ በጣም ወደ እንዴ መታደል ጎራው ሲል ሳተና ነው ሲል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ካይኔ ካርማስ ላገኝ ስትውን ሳስስ ያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተ መሳይ
ነገ ልብ እየመጣ ነው። ሚኒ ስጦታ ሊሰጠኝ ነው። ማይ እንዴ መታደል ነው። ስጦታውን ይዞላት መጥቷል። አንተ ነው የምትሰጠኝ? ምንድን ነው? ወይኔ ከዛ መታደል ነው። አንተ የመጣልኝ የኔ ወርቅ እወድሃለሁ። እሺ ደስ ይላል። በጣም ነው የማመሰግነው። እንሳለም እና እንሳለም በጣም ነው የማመሰግነው። እሺ በጣም ይላልከው Thank you so much. በጣም ቻላት መሄድ አልፈለግም። በነገራችን ላይ እንደምታየው ከሆነ ቤት እንደ ቬሮኒካ በጣም በቃ መታደል እኮ ነው። በልጅ እንደዚህ መወደድ የሚያውቀው ያውቀዋል። ከመሄድ ቤት ለቤት ግን ያስፈልገዋል። ቬሮኒካ በጣም እናመሰግናለን። ትንሹ በጣም ተደስቶ እንደዚህ በቃ ህፃን ልጅ ማስደሰት በነገራችን ላይ በጣም ደስ ይላል። በህፃንም መወደድም በዛው ልክ ነውና ቬሮኒካ ይመችሽ። አበው ሁሌ እንደዚህ አስደስሽው ብታስደስችው የሆነ ጊዜ ብትሰጪው ደስ ይለናል። እግዚአብሔር ያክብርሽ። ወደ ቀጣይ ቪዲዮ እንሄዳለን። የሆነ ሰርግ ላይ በጣም በቃ የገረመኝ ቪዲዮ ነውና ጨፈርኩኝ። ምን ላድርግ? ድምጽ እንደዚህ ነው እንዴ? ጋበዝኳችሁ። ድምጽ ደረው ደስ አይልም? አቡ ይመጣ እየተኮሰ ነው የመጣ ሸለ ተኩሶ ኧረ ይመቸታ አይመስልም
እግዚአብሔርን በጣም ደስ ይላል። እግዚአብሔርን ደስ ይላል። እዚህ ላይማ ያስፈልጋል። እግዚአብሔርን በጣም ተመችቶኛል። እናንተ እስኪ እንዴት ነው? አብራችሁ ጨፈራችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ አድርጉ፣ ቤቱን ሰብስክራይብ አድርጉ። ከዛ እንደዚህ አይነት ቪዲዮዎች ሁሌም እናንበሸብሻለን። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮ መምህር ሰናይት ሰናይት እንዴት ነሽ? ሰላም ነሽ ወይ? እኔ የምልሽ እንግዲህ ረጅም ጊዜ ሆኖኛል ማስተማር ከጀመርኩ። ተምሬ አስተምሬ ካካበትኩት ልምድ ይልቅ አንቺ እዚህ ግቢ ከገባሽ 2 ወር ሞልቶሻል። በዛ 2 ወር ውስጥ ካንቺ ያዘኝ ፍቅር ያስተማረኝ ይበልጣል እኮ ነው የምልሽ። አስተምሮኛል ፍቅርሽ። ከታወቀን እኮ ገና 2 ወር ለፍቅር 2 ሳምንት እኮ በቂው ነው። እንዳንቺ አይነቱ አበባ ለመሰለች እንስት ደግሞ 2 ደቂቃ በቂ ነው። ስምጥ ለማለት ጥልቅ ለማለት ጥልቅ አይኑ ኢቴክሱ እንደማይፈቅድ እንደ አንድ ኬሚስትሪ አስተማሪ እኔም ያው ከኔ የማይጠበቅ ነገር ነው። ግን አንዴ ትስቂልኛለሽ? በቃ አየሽው፣ ከፔሪዮዲክ ቴብል ላይ ከተደረደሩት ኤሌመንቶች ይልቅ ያንቺ ጥርስ ባላንስ ተደርጎ ተደርድሯል ነው የምልሽ። ሰላሜን ስጡኝ እንጂ ሁሌ አሳይመንት የቤት ስራ ነው አትጥራኝ። በቃ የሆቴል መስርትበት እንጂ አትደንግጪ። እሺ እናቴ፣ ትናንትና ቢሮ አካባቢ አቶ በላቸው መምህር በላቸው ከሚባለው ያ ካርቦን ሞኖክሳይድ ከሆነ ሰውዬ ጋር ይቻለው ምንድን ነው መሀላቸው? መምህር በላቸው ጋር ምንም ይኸውልህ፣ የባለፈውን አሳይመንት ሰርቼ ጨርሻለሁ። ፕሬዘንቴሽኑ ደግሞ አትምጭብኝ። እዚህ ጋር ቁም ነገር ይገርም። ምን ትላለች? ዲመን ሰዎች ህይወቴን አልመስረት እንዴ? ተማሪ እንደዚህ መቆጣት ይፈቀዳል? ኧረ በምር ስለዚህ ውብ መሆን አግሬሲቭ አስተማሪው ምን ላይ ትኩረት ሊያደርግ ይችላል? አንቺ ላይ ካልሆነ ይሄስ ኢቲክስ ይፈቅዳል? እንዲህ መሳል እንዲህ ኮከሙን ቲቸር አሳይመንቱን ተቀበለኝ። ነገ እንደማትቀበለኝ አውቃለሁ። ቲቸር ዛሬ ተቀበለኝ። ማሱን አባትየው በጉማሬ አለንጋ እየገረፋሉ። በርበሬ ታጠነ ያደገ ልጅ የኔ ቡጢ ሊገለው ህይወቴን ልመስርት ተውኝ። ህይወቴን ልመስርት። ህይወቱ የሚመሰርት እዛው ማረሚያ ቤት ላይ ነው። የሰው ገደለ። ቲቸር ምን ነው? የሚገርም ነው። ዋው አለ። እሺ ቀጣይ ቪዲዮ ሴትና መኪና ይላል። ቪዲዮ ነው፣ እኔ አይደለሁ ቪዲዮ። እስኪ እንየው። አንተ ያማል እንዴ? ልገላት ነው እንዴ? ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያየቀኝ አንተ ነው። ኧረ በስመ አብ። እኔ ደህና ነኝ። ምንም ማለት አስደነገጥኩ እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልክ አሳር አስደነግጥም አንቀርም። ግን ሆስፒታል ምናምን ሄዳ አብሮ ያለው እኮ የለም። ደህና ነኝ እና በቃ ስልኬን ያዝና
የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል አዎ እኮ 09 በቃ ደውል እሺ መንገድ እንጂ እንዴት አያችሁት እንዴ? ኧረ በስመ አብ ብሎ ገባ። እሺ ትችላለህ እንዴ? አልተቻልሽም። አንድ ሺህ ፑሽ አፕ እንደና አንድ ሺህ ብቻ አልተቻለም። ሚስቴ ነች በደምብ ታውቋል። ዋው ቆንጆዬ ናት በጣም። ነይ እዚህ ጋር መጣሁ። እሺ በቃ ትችላላችሁ። መጣሁ። እሺ የጓደኛ ነይ እዚህ ጋር ደህና ጓደኛችን ሚስት ደህና በጣም ቆንጆ። ወይኔ አመሰግናለሁ። አንድ ነገር ልጠይቃችሁ። ሳታውሹ ትመልሱልኛል እንዴ? ኧረ አንዋሽም፣ ንገሪኝ። ጓደኛችሁ ግን ከምር ይወደኛል በጣም ነው የሚያፈቅርሽ። ሚሮን ሲል ነው የሚለው ቀን ሚሮን አንተ ምን አይደለም ሜላ ቀን ሙሉ ሜላ ስም ጠፍቶባቸዋል። ሳባ በጣም ነው የሚወደው። ኧረ በሱ እና ምንድን ነው በቃ ኢንፎርሜሽን ተናገሪ ማለት ነው። እኔ ፋና ነው የምባለው። ተበላ ፋና ጠርቶት ነው ያውቃል። ኧረ ጠርቶት ፋና ሙሉ አቢታ ጠርቶት አያውቅም። ፋና ቀን ሙሉ በጣም አጅሬው መጣ እንደት ናችሁ የኔ ፍቅር አስመሳይ ባለጌ ተረጋጊ። ምንድን ነው ጠብሱታል አለች እኮ። እንደዚህም እንደዛ ብያለሁ። ቪዲዮዎችን ጨርሰናል። ኔክስት በአዲስ ቪዲዮ እንከሰታለን። ቤት ሰብስክራይብ ያደርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ባባይ ይመቻችሁ።